በጣም አስነዋሪና አሳፋሪ የሆነ ቪዲዮ ሰሞኑን መነጋገሪያ ሆኖ ነበር። ውድና የተከበራችሁ የቲቪ ቻናል ቤተሰቦቻችን ሰላም ሰላም እያለን እንግዲህ እንደምታውቁት ሰሞኑን በማህበራዊ ሚዲያ በፌስቡክ፣ በቲክታክ በተለያዩ የማህበራዊ ሚዲያ ላይ ትልቅ ተቃውሞና ትልቅ ዘመቻ እየተደረገ ከርሟል። እሱም እንግዲህ አንዲት ህፃን ልጅ ለሶስት ሆነው በአሳቃቂና በሚያስፈራ በሚዘገንን መልኩ ሲደበድቧት፣ ያው እንግዲህ ሴትን በሴት ላይ ሲጨክን እያያችሁና እያየን ነበረ ማለት ነው። እሱም ቪዲዮ መሰራጨት ከጀመረ ጀምሮ ብዙ ሰዎች የአዲስ አበባ ፖሊስ ኮሚኒኬሽንን ሜንሽን በማድረግ እነዚህ ወንጀለኞች በቁጥጥር ስር እንዲያውሉ ብዙ ጥረት እያደረጉና የአዲስ አበባ ፖሊስ ኮሚኒኬሽን ፌስቡክ ሜንሽን እያደረጉ ቪዲዮ ሲሰሩ ቆይተዋል። ነገር ግን እንግዲህ ያ ልፋታቸውም መና ሳይቀር ቀርቶ ሰዎቹ በቁጥጥር ስር ውለዋል ማለት ነው። እንግዲህ የአዲስ አበባ ፖሊስ ኮሚኒኬሽን በፍጥነት ለህዝቡ ምላሽ በመስጠት እነዚህ ወንጀለኞችን በቁጥጥር ስር ማዋሉ የምር በጣም ደስ የሚልና በጣም የሚያኮራ ነገር ነው። ብዙ ሰውም ምስጋና አቅርቦላቸዋል ማለት ነው። እንግዲህ የአዲስ አበባ ፖሊስ ኮሚኒኬሽን በመግለጫው ላይ ያለውን ዛሬ ነው ይዤላችሁ መጥቻለሁ ማለት ነው። በማህበራዊ ሚዲያ አንዲት ታዳጊ ስትደበደብ የሚያሳይ ቪዲዮ በተመለከተ ፖሊስ አስፈላጊውን ምርመራ ማጣራቱን አስታወቀ ይላል ማለት ነው። እንግዲህ አዲስ አበባ ነሐሴ 11 ቀን 2018 ዓመተ ምህረት አዲስ ፖሊስ ፊርዶስ መሐመድ፣ ኤደን ዳዊት እና ሀኒ ሁሴን የተባሉ ታዳጊ ተማሪዎች በቁልፌ ቀራኒዮ ክፍለ ከተማ ወረዳ 4 አለም ባንክ አካባቢ ጓደኛቸውን ሲደበድቧት የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ መሰራጨትን ተከትሎ ድርጊቱን የፈጸሙ ግለሰቦች በሕግ እንዲጠየቁ ህብረተሰቡ አስተያየት እየሰጠ መሆኑ ይታወቃል። ድርጊቱ ጥቅምት 14 ቀን 2018 መፈጸሙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ቪዲዮውን በማህበራዊ ሚዲያ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ ማጣራቱን ፖሊስ ገልጿል። በወንጀሉ የተጠረጠሩት 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን መረጃ በማሰባሰብና የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አስታውቋል ማለት ነው። ልጅቷ ስትደበደብ የሚያሳየው ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮውን የለቀቀው አካል ለማረጋገጥ ፖሊስ 3ቱንም ተጠርጣሪዎች በድጋሚ በቁጥጥር ስር አውሎ ተጨማሪ ምርመራና እያጣራ መሆኑን እንግዲህ የአዲስ አበባ ፖሊስ ኮሚኒኬሽን መግለጫ ሰጥቷል ማለት ነው። ህብረተሰቡም እንግዲህ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያም ህዝቡን አድንቅ ያለሁ ብሏል ማለት ነው። እና እንግዲህ እንደምታውቁት እንደዚህ አይነት ይች ልጅ እንደዛ በሚመቷት ሰዓት ህይወቷ ወጥቶ ቢሆን ሞታ ቢሆን ይች ልጅ ዛሬ አትኖርም ነበር ማለት ነው። ስለዚህ እነዚህ በዋስም ሊፈቱ አይገባም ነበር። ጉዳያቸው እዛው እስር ቤት ሆነው መታየት አለበት ብዬ ነው እኔ የማምነው ማለት ነው። እና ሆኖም ህዝባችን ማንኛውንም ነገር እንደነዚህ አይነት የወረዱና እንደነዚህ አሳፋሪ የሆኑ ነገሮችን ሲያይ እንደዚህ በጋራ ድምጽ ሆኖ ዘር ብሔር ሳይለይ ድምጽ ሆኖ እንደዚህ ተገቢውን እርምጃና ተገቢውን እንደዚህ ፍትህ እንዲያገኙ ወደ መንግስት መጮህ ህዝባችን መልመድ ያለበት ብዬ አምናለሁ ማለት ነው። በማንኛውም ነገር ቢሆን እንግዲህ ሀገራችን ብዙ የተለያዩ ወንጀሎች ይፈጸማሉ። ስለዚህ ይሄ ነው ብለን ማለፍ የለብንም ነው የምለው።
በጣም ደስ ይላል። በዛው አጋጣሚ የአዲስ አበባ ፖሊስ ኮሚኒኬሽኖች በጣም ሊመሰገኑ ይገባል ማለት ነው። ፈጣሪ እንግዲህ ለሁሉም ሰው እንደዚህ ያሉ ችግሮቻችንን ወደ መንግስት አቤት እያን ጩኸት እያጮህን መንግስት ችግራችንን እንደዚህ ሲቀርፍ በጣም ደስ ይላል። የህዝቡም ትብብር ደስ ይላል። የፖሊስም ምላሽ ደስ ይላል። እንግዲህ እነዚህ ወንጀለኞች ተገቢውንም ቅጣት ይህ ያገኛሉ ብለን ተስፋ እናደርጋለን ማለት ነው። ስለዚህ ከእንደዛ አይነት ነገር ሁላችንም መቆጠብ አለብን። ህሊና የሚባል ነገር አለ። እንደዚህ አይነት አስተሳሰብ የጎደለ ትውልድ መኖሩ በአሁኑ ዘመን በጣም ነው የሚያሳዝነው። ስለዚህ እንግዲህ ከእንደዚህ አይነት ነገሮች እኛም ሁላችንም እንቆጠም ለማለት እፈልጋለሁኝ። እንግዲህ አብራችን ስለነበራችሁ እናመሰግናለን። ቻናላችን